ሰውን ስታከብር ክብር ወደ አንተ ይመጣል። ሰውን ትታበረታታ ያን የምታበረታታውን ሰው እሱም በርትቶ አንተም ራሱ እንድትበረታ ያደርጋል። መልካም ነገር ስታረግ ደግሞ ለሰው ልጅ ልብህ ይረጋጋል። መልካም እንሆን በቻልነው አቅማችን። በቃ ይቅር ባይ እንሆን። ሰው ሊበድለን ይችላል፣ ሰው አይደለም። ሰው ሲበድለን ይቅር እንበል። ለበደል ለበቀል አንሮጥ። ምክንያቱም እናንተ በቀልንና በደልን አስባችሁ እንትን ባላችሁ ጊዜ አእምሯችሁ ራሱ እረፍት የለውም። ምን አርጌ ልበቀለው፣ ምን አርጌ ልበቀላት፣ እንዴት አርጌ ላገኛት በቃ የሚለው አእምሯችሁ ራሱ እረፍት አያገኝም። እናማ ለሰው ልጅ በቀል አታዘጋጁ። መልካምና ጥሩ ሰው ሆኑ። የሚሰራን ሰው አበረታቱ። ምናችሁም አይቀንስም። የሚሰራ መስራት የሚፈልግን ሰው ብታበረታቱ እናንተ ምንም አይቀንስም። አንዳንድ ሰዎች አላችሁ በቃ የሂስቲናችሁ ጥግ እስከ አፍንጫ ድረስ የሚደርስ ሰዎች አላችሁ። አንዳንድ ሰዎች ማለት ነው። ምን ይሰራላችኋል? ምን ይሰራላችኋል? በቃ ሂስቲና አሁን ላይ አብሶም አሁን ላይ ያለንበት ጊዜ ላይ አሁን ላይ ማለት ነው እንዲሁ የእናንተ ማግኘት ራሱ እንኳን ሌላን ሰው ቀርቶ አይደለም እንዲሁ ቤተሰብ ራሱ አያስደስትም። እናት ስትቀር ብቻ እንዲሁ የእናንተ ደስታ ብቻ ደስ የሚላት ለወለደችው ልጅ እናት ብቻ ነች። እውነቴን ነው የምላችሁ። ከዛ ውጭ ያለ አካል ደስ ይለዋል ማለት አትሰቡ። ምንም ቢሆን ደስ አይለውም። እናማ መልካም እንሆን፣ ይቅር ባይ እንሆን፣ ጥሩ ሰዎችን የሚሰሩ ሰዎችን እናበረታታ። በቃ መልካም ንግግር ሰደቃ ነው ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም። እና መልካም ነገር እንናገር። ካልቻልን ደግሞ መልካም ነገር መናገር ዝም እንበል። ዝምታ ወርቅ ነው። እና አንዳንድ ሰዎች አላችሁ በቃ ሆን ብላችሁ እናንተ ምንም ነገር እንትን ሳትሉ እናንተ መስራት መሆን ታልቻላችሁ ሌላ ሰው እንዲሰራ የማትፈልጉ ሰዎች አላችሁ። እኔ እንጃ ለምንድን ነው እኔ እንጃ። በቃ እናንተ ምን ይሰራላችኋል? ማለት እንደዚህ ያለ ተንኮል፣ ሸር፣ መርዛማ ነገር ምን ይሰራላችኋል? በቃ የሚሰራን ሰው ብታበረታቱ እንደ ሀሳብ ውስጣችሁ ጋር የሆነ ተንኮል እያሰባችሁበት በመጣችሁበት ሰዓት ሁሉ ማለት ነው ተኝታችሁ እረፍት አይኖራችሁም። ውስጣችሁ ሰላም አያገኝም። የተለያየ ነገር ነው እንትን የሚላችሁ ውስጣችሁ ሰላም አይሰማችሁም። እንቅልፍ የላችሁም። ስራ አይሰራችሁም። ብዙ ነገር ትራሳላችሁ። ምሳሌ የሆነ ቦታ እየሄዳችሁ እያለ ሄዳችሁበት ቦታ እዛ ቦታ ተቀምጣችሁ ራሱ ስልካችሁን ጥላችሁ ልትመጡ ትችላላችሁ። ለምን? አእምሯችሁ እረፍት የለም። የሆነ ነገር በሆነ ነገር ቪዚ ሆኗል አእምሯችሁ። ሰውን በቃ ለምን በለጠኝ፣ ለምን በለጠችኝ፣ የት አባቷ እንዲህ አረጋታለሁ፣ እንዲህ አረገዋለሁ፣ እሷ እንደዚህ ነች፣ የት አባቷ ምናምን ብላችሁ አእምሯችሁን የምታጨናንቁ ሰዎች ማለት ነው። ለምን ይልቅንስ እንደ ሀሳብ ማለት ነው በቃ የራሴን ስራ አላህ ረዝቀኝ እሰራለሁኝ፣ እኔም ደግሞ ሚሳኪኖችን አግዛለሁ፣ አጅርም አገኛለሁ። በቃ ወደ መልካም ነገር ልስራበት። እኔ እንኳን ገንዘብ ባይኖር ባልሰራ የሚሰሩ ሰዎችን ላበረታታቸው። አብሽሩ፣ በርቱ። ሚዲያ ላይ የሚሰሩ ከሆነ ቪዲዮዋቸው ከመጣልኝ እኔ ምን ይቀንስብኛል? ላይክ ሰብስክራይብ አድርጊያቸው ባልፍ፣ ሼር አድርጊላቸው ባልፍ ምን ይቀንሳል? ምንም አይቀንስም። በቃ መልካም መሆን ብቻ ነው እንጂ ምንም አይቀንስም እኮ። እና መልካም እንሆን፣ በቻልነው አቅማችን መልካምነት እንሆን። እኛ መልካም በሆንበት ሰዓት ወላሂ ነው የምላችሁ ምንም ቢሆን ፈጣሪ ጥሩ አይጥራችሁ። እናንተ እንዲሁ ከውስጣችሁ እንዲሁ መልካም ሆኖ እንዲሁ ፈጣሪ እንዲያስባችሁትን ነው የሚያሳካላችሁ። ብቻ ውስጣችሁ ንጹህ ሆኖ መልካም ሆኖ መልካም ሆናችሁ ውስጣችሁ ንጹህ ከሆነ ወላሂ ነው የምላችሁ ምንም እንዲሁ በቦሌም ብሎ ይሳካል። መቼ ሰው ሆናችሁ ዱንያ ሻመት እንኖርባት ነው የሚመስለን አይደለ? መቼ እንደምንሰናበታት እንኳን አናቅም። ግን በቃ ሻመት እንኖርበት ይመስለናል። ረዝም ጊዜ የምንኖርበት ይመስለናል። ዱንያ ላይ ጥላ ነው እንሄዳለን። በቃ ድንገት ታታስቡት ሞት መጥቶ ትሄዳላችሁ ወደማይቀረው። ወደ መጣችሁበት መመለሳችን የማይቀር ነው እና ለዚህ አጭር እድሜ ለምንድን ነው ሰውን
ባለባበሱ የምንገምተው? ለምንድን ነው ሰውን ባነጋገሩ የምንገምተው? ለምንድን ነው ሰውን በቃ ዝም ብለን የድሃ ልጅ ስለሆነ ብቻ እንትን የምንለው? ለምንድን ነው በቃ ብሔርን ከብሔር ዘርን ከዘር ሃይማኖትን ከሃይማኖት የሚያጋጩ ሰዎች ጋር ሄደን? በነገራችን ላይ በምትሰሩት ነገር ልክ ነው አላህ ጋር የሚጻፈውና እናንተ ባሰሩት እንኳን የሚሰሩ ሰዎችን ሄዳችሁ የምታበረታቱ ሰዎች ነገ አላህ ፊት እንደምትጠየቁበት አትርሱ። በቃ መልካም የሚሰራን ነገር ለእናንተ የሚጠቅማችሁን ነገር የሆነ ብቻ አበረታቱ። የማይጠቅምን ምሳሌ ልንገራችሁ። እዚህ ሚዲያ ላይ መጥተው በለው እንትናው መጣ እንትና በለው እንትና ወንትና በለው እንደዛ በለው አዎ እያለ በሱ ምላስ ጠንክ ምን የማያውቁ ንጹሃኖችን የሚጨፈጨፍበት ሀገር በቃ የሚያባላን ሰው ሄዳችሁ እናንተ እነዛን ሰው ባበረታታችሁ ቁጥር ልንገራችሁ ማለት ነው ነገ እናንተም ትጠየቁበታላችሁ አላህ ፊት። እነሱ እንጀራቸውን ፍለጋ ነው ያንን ነገር የሚያደርጉት እንጂ ትክክለኛ ለዛ ማህበረሰብ አዝነው እንዳይመስላችሁ። እንጀራ ፍለጋ ነው፣ የራሳቸውን ፊውን ለማመቻቸት ነው እንደዛ የሚያደርጉት። ግን እዛ ጋር ገብታችሁ ላይክ፣ ሼር፣ ሰብስክራይብ የተለያየ ነገር የምታደርጉ ሰዎች ማለት ነው አትርሱ እንደምትጠየቁበት። እና መልካም ነገር ላይ ብቻ እንሳተፍ፣ መልካም እንሁን። ውስጣችን ያኔ በቃ ደግ ሰው እንሆን። ደግ ሰው መቼም ቢሆን ወርቆ አይወርቅም እና ደግ ሰው እንሆን። እውነቴን ነው የምላችሁ። በጣም ደስ ይላል እኮ ደግ መሆን፣ ጥሩ ሰው መሆን እኮ መታደል ነው። አሁን ላይ መታደል ነው ወላሂ። በቃ ውስጣችሁ ጽድት ያለ በቃ ውስጣችሁ ሰላም፣ ተንኮል፣ በቀል፣ መርዝ የማጠነስሱ ከሆነ ማለት ነው ውስጣችሁ ውስጣችሁ ሰላም ሲሆን ውስጣችሁ ሲረጋጋ ማለት ነው ፊታችሁ እንዴት እንደሚያበራ በቃ ሰውነታችሁ ራሱ በጣም ነው የሚያምረው። ቅርጻችሁ ምናምን ያምራል። ውስጣችሁ ሰላም ነው። ግን ከመጠን በላይ ሀሳብ፣ ጭንቀት ውስጥ የምትገቡት ለምን እንደሆነ ታውቃላችሁ? እከሌ ምን ሰርቼ ልበቀላት? የታባቷ አሁን እሷ ከየታባቷ መጣችሁ? ይሄን ነገር ያንማ ማክሸፍ አለብኝ። በቃ እሷንማ በሆነ ነገር አድርጌ እዚህ ጋር ላይ እኔ ጠልቼ ሌላ ሰው እንዲጠላት ማድረግ አለብኝ ብላችሁ የምታስቡ ከሆነ ማለት ነው ይሄ ፊታችሁ እየተበረዘ በቃ ከአቅማችሁ በላይ ስለምትጨናነቁ ምንም ሳትበሉ ስኳርና ግፊት ይዛችሁና ሆዳችሁ ቡርጭስ ይላል፣ ሰውነታችሁ ዝርግፍ ይልና ከዛ ቅርጻችሁ ሁሉ ይበላሻል። ይሄ ነው ያለው እውነታ። እናማ መልካም እንሁን፣ ሰውን እናክብር፣ ሰውን እንውደድ። እኛ ሰውን ስንወድ፣ እኛ ሰውን ስናከብር ክብር በራሱ ጊዜ ይመጣል። እኛ እንደፈለግን አፋችንን እየከፈትን ማንም ሰው እንዲያከብረን አንጠብቅ። ስታከብሩ ነው የምትከበሩት። እናማ ወዳችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ። ወዳችኋለሁ።